ሜላትና ኤልሳ እንግዲህ ከቤት ከጠፉ ድፍን 24 ሰዓት አስቆጥረው ለፖሊስም ቢያመለክቱም ነገር ግን ሁለቱም ሊገኙ አልቻሉም። ቤኪ በሁለቱም ሊያብድ ደርሷል። አንደኛዋ ሚስቱ ስኮን፣ ሌላኛው ደግሞ የዶክተር ልጅና እንዲሁም ለእህቱም ለሱም የልብ ወዳጅ የሆነችው ሲታመምና የዛ ጊዜ አብራ የሆነችውና ከጎኑ የቆመች ሴት ነበረች። ሁለቱም ለሱ ዋጋ ያላቸው ሰዎች ነበሩ። ነገር ግን ምን አይነት እድለቢስነት ነው በማለት ቤኪ በጭንቀትና በእንትን ውጥርጥር ብሏል። ምን ማድረግ እንዳለበት ግራ ገብቶታል። የኤልሳ እናት ልጄ የመጥፋቷ ምክንያት አንተ ነህ በማለት ማርቲ አንገቱን አንቀዋለች። እህቱ ዙፋኔ አድበሽ ተቀማይ ብትላትም ልሰማ አልቻለቻትም። እሱም ዶክተርም ልጄን ያስጠፋሽው እሱ ሳይሆን አንቺ ነሽ፣ ካልሆነ ሰው ጋር ሽማግሌ ሰው አለኩዮ እድርሻለሁ ብለሽ ወጥር ካረቅሻት በኋላ ነው ልጄ የጠፋችው በማለት አናቷ ላይ ወጥቷል። ዶክተር እጅጉኑ ልጇ በመጥፋቱ እጅጉኑ ተሰብሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ኪሩ ድራማን ነው እንድትከታተሉ ጋበዝኳችሁ። ክፍል 37 ነው እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ላይ አስቀምጡልኝ ማለት ነው። እህትና ወንድም እንግዲህ ሻይ ቡና ብለው አየር ቀይረው ሲመለሱ እንግዲህ እየሰሙ ያዩትንና ከዶክተር ዘንድ ተደውሎ የሰሙትን ማመን ያቃታቸው ቶሎ ከዚህ ሰፈር ሳትርቅ በማለት ቢፈልጓት ምኞቴን ግን ሊያገኟት አልቻሉም። ቤኪ መሄጃ የሌላት እኮ ብቸኛ ልጅ ናት፣ ወዴት ነው የምትሄደው ሲልም እሷም አይዞህ ምንም አትሆንም ትገኛለች ብትለውም ደግሞ ይሄን ያደረገችው ለአንተ ብላ ነው በማለት ትነግረዋለች። እኔ ለእኔ ብላ ከሆነ ከጎኔ በመሆን በማበረታታት ነው እንጂ እንዴት ጥላይ ትጠፋለች በማለት ቤኪ እጅጉኑ እዝንና ከፍት ብሏል። ደጋግማ ወደ ሰው ስትገፋው አትግፊኝ፣ እኔ ያላንቺ ህይወት የለኝም እያለ ሲላት፣ ዛሬ ግን እንግዲህ በተመሳሳይ መልኩ ጥላው ሄዳለች። ቤኪ ቀሩም ሌቱም ግራ ገብቶታል። በዛ ላይ ዶክተር ደውሎ ኤልሳ ከቤት እንደጠፋችና ስልኳም እንደማይሰራ ሁለታቸውም ስልካቸው እየሰራ እንዳልሆነ ይጠይቀዋል። ዶክተር ከልጁ የባሰ የምኞቴ ጉዳይ እጅጉን አሳስቦታል። ምክንያቱም ስትጨነቅና እጅጉን እንትን ስል በሽታው ደግሞ የበለጠ እንትን እንደሚጠነክርባት ያውቃል። ስለዚህ ምኞቴን እንደምንም ብላችሁ ማግኘት አለባችሁ፣ መዳን አለባት ምኞቴ እያለ ደጋግሞ ይላቸዋል። ነገር ግን ከየትም ሊያመጣት አልቻሉም። ዶክተርን መጠየቅ ስላለባቸው እህትና ወንድም ወይም ቤኪና ዙፋኔ ወደነ ኤልሳ ቤት ይሄዳሉ። ሲሄዱም እንግዲህ እናትየው ለአንተ ብላ ነው ልጄን ጥላኝ አንድ ልጄን ያጣሁት፣ አንተ ባለ ትዳር አይደለም ወይ አድበህ አትቀመጥም ወይ ስትለውም እኔ ምንም ያጠፋሁት ነገር የለኝም የኤልሳ እናት መኝ ቢላትም ነገር ግን ልታምነው ፍቃደኛ የሆነች ሴት አልነበረችም። ወንድሜ እዚህ ውስጥ እጁ የለበትም ብላ ለወንድሟ የጠበቃ የቆመች ዙፋኔ ብትልም ነገር ግን ነገርየው ምንም ሊያስረዷቸውና ምንም እንዲልትላቸው ፍቃደኛ አልነበሩም። ሁሉም በየራሱ ፊና ቢናገርም ነገር ግን ማንም ሰሚ ማርቲ በጣም ተናዳ ነበር። ምክንያቱም ሽማግሌውና ሀብታሙ እጮኛዋ የኤልሳ ብዙ ሀብትና ንብረት ያለው ልጄ እንግዲህ ሀብታም ሆና ሀብታም ታረገኛለች ብላ ያሰበችውና ተስፋ ያደረገችበት ሽማግሌዎቹ ጧት ሲመጡ ልጅቷ አልነበረችም። ተዋረርኩ በማለት ወይዘሮ ማርታ እጅጉኑ ለልጅቷ መጥፋት እንዲሁም ደህንነት ሳይሆን እሷ ያሰበችው ልጅ ሳይሆን ሽማግሌዎቹ ተዋረዱ በማለት ነው፣ ወይም ሽማግሌዎቹ ፊት ተዋረርኩ የሚለውን ብቻ ነበር ያዘችው። ዶክተር ሲመጣ ያየውን ነገር ማመን ያቃተው። ምክንያቱም አንተ ነህ ጭራሽ ልጅን ያበላሻል፣ እንደ ልቧ እንድትወጣና እንድትገባ ፈቀድክላት፣ ልጅቷ ማንንም አልሰማም ማለት ስትለውም እሱም እንግዲህ ምን ላርግሽ ልጅቷ እኮ ትልቅ ናት፣ የምታረገውን ነገር ጠንቅቃ ነው የምታውቀው፣ እንዴት የማታፈቅረውን ሰው በዚህ ዘመን ዳሬ ታላገባሽ ብለሽ አንቺ ነሽ ልጄን ያሳጠፈሻት በማለት አባት ባልና ሚስት እንግዲህ እጅጉኑ ትልቅና ከባድ ጦርነት ውስጥ ከፍተዋል።
እጅጉኑ አባቷ ለአባቷ ስትል ስትሆን ኤልሳስ የምትኖረው ስትሄድም አባዬ በጣም እወድሃለሁ፣ በዚህ ምድር ላይ እኔ ማንም ሰው የሚወደኝ የለም አንተ ብቻ እንጂ አባዬ፣ ነገር ግን ለዛ ለሽማግሌ ከምድረኝ ቦታ ይሻላል የሚልም መልእክት አስቀምጣለታለች። ነገር ግን አባትየው ክፍሏ ገብቶ እያለቀሰና እዛው እንደ አልጋዋ ላይ እንደተደፋ ሌሊቱ ይነጋል። ጠዋትም ልክም እንደነቃም ልጁ ካጠገቡ ያለች መስሎት ቢዳብስም ነገር ግን ልጁ አልነበረችም። ሁሉንም ታሪክ እንግዲህ ዙፋኔ ብላ ከሰማህ የኤልሳ በጣም እንደዚህ መሆን በጣም ያሳዝነኛል። ምክንያቱም አንተ ዙፋኔን ምኞቴን እንደምትወዳት የነገርከኝ ዕለት ከዛም አንዳንድ ነገሮች ቤቱን ብቻውን ላርግልህና አዘጋጃለሁ ውጭ ስትለይ ስወጣ ነበረ እንደምትወድህና እንደምታፈቅርህ የነገረችኝ። ከዛም በሶስተኛው ቀን በአራተኛው ቀን እንዳትጎዳ ብዬ ምኞቴን እንደምታፈቅራትና እንዲሁም ልታገባት እንደሆነ ነገርኳት። ነገር ግን የራሷን ስሜት ደብቃ ላንተ ደስታና ላንተ ፈገግታ ሲባል ብዙ ነገር ሆነች። ነገር ግን መጨረሻው ይሄ ሆነ። ኤልሳ ልጠነቀቅላትና ብትነግሩኝ ላስብላት እችል ነበረ በማለት ይነግራታል። ለማንኛውም እሷ እኮ ግን ደጋግማ አትተወኝ፣ አዳምጠኝ፣ ከጎኔ ሁን፣ ከጎኔ እንዳትርቀኝ በማለት አደራ ብላኝ ነበረ። በዛ በታመምኩበት ሰዓት ተጎኔ የነበረችው እሷ ነበረ በማለት ቤኪ በጸጸት ያለቅሳል። መሄጃ የሌላት የእናትና የአባቷን ሀብትና ንብረት ልቅም አድርጋ እንጀራ እናቷ ከወረሰች በኋላ እንዲሁም ከቤት አውጥታ የሰው ቤት ሰራተኛ ያደረገችው ያደረገቻት ምኞት ሁልጊዜም አባቷ ዶክተር እንዲኮንለትና የታመሙትንና የምትረዳ ልጅ እንዲኮን ያሳደጋት። ዛሬ ግን እሷ የሚረዳት አጥታና የሚያስገባት እንኳ ቤት አጥታ ቤተክርስቲያን በር ላይ ቁጭ ብላ መለመንን ጀምራለች። ለቤኪ ጭንቀት ተምሆንበት ሄጄ እኔ ራሴ ሌላ ቦታ ብሞት ይሻላል፣ ቤኪ እንደዚህ እየተጨነቀና እንደውም ለእኔ ብሎ የመኖሪያ ቤቱ እንዲሸጥና ጎዳና ሙሉ ቤተሰቡ እንዲወድቅ አልፈልግም ብላ እንግዲህ ጎዳና ላይ እሷ ራሷን ችላ ወጥታለች። ምንም ያክል እንኳ በጣም የጨነቃትና በጣም እንትን ያላት ለኪሩን ብደውልም ምንም አዲስ ነገር እንደሌለውና ምንም አይነት ነገር እንደሌለ ስለምኞት ይነግራቸዋል። ኤልሳ ብዙ ነገር ስታቅና እንዲሁም የተመሄዳ ማረፊያ ሲኖራት ነገር ግን ምኞትዬ ግን ምንም ነገር የለም። ነገር ግን ከዚህ ሁሉ ፈጣሪውን የተጠጋ ይበልጣንና እሷ እንግዲህ በሽታዋንም እንደምትፈወስና ወደ ቤቷም እንደምትመለስ ባለሙሉ ተስፋ ነን በማለት ሁላቸውም ወንድሟን ለማረጋጋት የምታደርገው ዙፋኔ ነገር ግን ምንም አልተሳካለትም። በዛ ላይ ደግሞ እሱ እኔ እድለቢስ ነኝ፣ ምኞት ባገባኋት ጥላይ ሄደች፣ ጓደኛ ኤልሳ ደግሞ ትታይ ሄደች፣ እኔ ምን አይነት የተረገምኩ ሰው ነኝ፣ በዚህ በምድር ላይ ደስተኛ ሆኜ እንዲኖር አልተፈቀደልኝም በማለት እንግዲህ ቤኪ እየየ በማለት ያለቅሳል። በዛ ላይ ደግሞ እንግዲህ ዙፋኔን እንግዲህ ልጄን እንዳሳጣኝ እኔ ደግሞ አንድ እህቱን አሳጠዋለሁ፣ እኔ አንድ ልጄን አሳጥቶኛል በማለት ማርታ ወይም የኤልሳ እናት የተሰኘችው ማለት ነው ከኋላዋ ዙፋኔ እንግዲህ ጭንቅ ብሏት ውጭውን ንፋስ ልቀበል ብላ በወጣችበት እንግዲህ በቢላ ዙፋኔን ትወጋታለች ማለት ነው። ዙፋኔ ትድናለች አድንም የሚለውን በሌላኛው ክፍል የምናሳውቃችሁ ይሆናል ማለት ነው። ነገር ግን ከሁለቱም አንደኛቸው የማይገኙ ከሆነ የዶክተርም በጣም ከባድ ሁኔታ ላይ ነው የሚገኘው። በዙፋን በምኞቴ ምክንያት ደግሞ እንግዲህ ቤኪ እጅጉን ጭንቅና ጥበብ ብሎታን ከባድ ሁኔታ ላይ ነው የሚሆነው ማለት ነው። ስለዚህ አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ ማለት ነው። ምኞቴ ወደ ቤት ትመለሳለች አትመለስም የሚለውን በቀጣይ ይዤላችሁ መጥቻለሁ። እህን እየተንከራተተ ነው፣ እህን እየፈለገኝ ነው፣ ምኞት እያለ ነው በማለት ጆሮዋ ላይ ያቃጭላል ማለት ነው የቤኪ ድምጽ ማለት ነው። ነገር ግን ምንም ነገር ማድረግ አልቻለችም ማለት ነው። እንግዲህ ዶክተርና ሚስቱም እንግዲህ የማፋቻቸው ቀን ደርሷል ማለት ነው። በዚህ አይነት ልጁን እንደዚህ አድርጋበት ዶክተር ይቅር የሚላት አይመስለኝም ማለት ነው። ኤልሳ ትመለሳለች፣ ትደውላለች ለአባቷ ወይስ አትደውልም? ቤክስ እንግዲህ ምን ይወስናል? ጭራሽ ዙፋኔ ነው ማለት ምኞቴን ትቶ ኤልሳ ከተገኘ ኤልሳ ጋር ሊኖር ይችላል የሚለውም ሌላ ተጠያቂና ሌላ ጥያቄ ነው የሚሆነው። ጋይስ ቀጣይ ክፍል እጅጉኑ የሚያጓጓ መሆኑ ከዚሁ ያስታውቃል።